ሰላም ዩቲዩብ እንዴት ናችሁ? ዛሬም በሌላ ቪዲዮ ተመልሰን መጥተናል። የጀልባው የነበረው 10 ብር ነው። ሰው ይሄኛው 12 ብር ነው። ብዙ ሰው አይደለም ይቀራል። ይሄ አክል ሰው ነው ያለው ላይ ሶ ልከኛ ይሄን ስናልፍ ይሄን ቆርጠን ከዛ በኋላ ወደ ውስጥ እንገባለን። ኤኒዌይ እንደምታዩት ነው ያ ላይ ከዚህ ነው እንግዲህ የምነሱት ማለት ይቻላል። አሁን እውነት ለማጋነን አይደለም ጋይስ፣ በጣም ባርሴሎና በጣም ነው የሚያምረው ነው የምላችሁ። ዛሬ ቪዲዮአችን ደግሞ ሌላ ነገር ደን የምንሞክረው ይሆናል። ዛሬ የምንሞክረው ነገር ምን ይመስላችኋል? ኬብል ካር ማለት ያው ትንሽዬ ነገር ከምድር ከፍ ብላ በኬብል የሆነች ምትር ነገር አለች። እሷን አብረን ሄደን የምንሞክረው ይሆናል። ለማንኛውም ያው እንደምታውቁ ላስት ዊክ ላይ በጀልባ ዞር ስንል ነበር። ከዛ በፊት በጣም የሚገርም ርካሽ ሱቅ አሳይቻችሁ ነበር በባርሴሎና ውስጥ። ዛሬ ደግሞ የማሳያችሁ በኬብል ካር ምን ይሆናል። ሂሳቡ ስንት ነው? አብረን እዛ ደርሰን የምናይ ነገር ይሆናል። ለማንኛውም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በተኗን ጠቅ ማድረጋችሁን እንዳትረሱ። ብቻ ምን አስጨነቃችሁ እናንተ። በባርሴሎና አስገራሚ ቪዲዮ በየሳምንቱ ያው ወደ እናንተ እያደረስኩ ነው። ቪዲዮ ደግሞ ቀጥታ ወደዛ ወደ ኬብል ካር ሄደን አብረን ያንን ምን ሞክረናል። ያው ትንሽ ያስፈራኛል። ይሄ የሆነ በቃ ታውቃላችሁ በፕሌን ራሱ መሄድ በጣም አዛ ነው። አንዳንዴ በቃ ጉዞ ሲኖርብኝ እንትናላለሁ። ይሄም ደግሞ ላይክ ትንሽዬ ያው ከመሬት ከፍ ያለ ነገር አይስበኝም። አጭር ስለሆንኩ ይመስለኛል አይስበኝም ከመሬት ከፍ ያለ ነገር። ግን ዛሬ ያው ለእናንተ ለወዳጆቼ ለማሳየት ስል ወደዛ ቀጥታ ማመራ ሆናል። ኦኬ ሶ ዛሬም እዚህ ባርሴሎና ውስጥ የሚገኝ አንድ አስደናቂ ቦታ እዛ ቦታ ሄደን አብረን እናያለን። እስከ መጨረሻ አብራችሁን ቆዩላችኋለሁ። ውድድ ነው ማድረጋችሁ። ተከተሉኝ። ያው ጋይስ እንግዲህ አሁን ቀጥታ ወደዛ እያመራን ነው። ወደዛ እየሄድን ነው ቀጥታ። አሁን እንግዲህ ያው አብራችሁን ቆዩ ግብዣዬ ነው። ኤኒዌይ እንግዲህ ያው እንደነገርኳችሁ እኔ በባርሴሎና ነው የምኖረው፣ ባርሴሎና ስፔን። ያው ብዙ ጊዜ እንግዲህ ያው ባርሴሎና በኢትዮጵያ አይደለ፣ በኢትዮጵያ ብዙ የምትታወቀው በኳሳቸው ነው አይደለ፣ ብዙ የምትታወቀው በኳሳቸው ነው። እኔ ግን የምኖረው በጣም እውነት ለመናገር አውሮፓ ውስጥ ለኖሮ ምቹ በሆነችው በባርሴሎና ከተማ ነው። ሶ እዚህ ባርሴሎና ከተማ ውስጥ የሚገኙትን አንዳንድ ነገር በዩቲዩብ ቻናል ላይ እንግዲህ ጫን ለማድረግ እየሞከርኩኝ ነው። እናንተም ዞር ስትሉ ይሄን ቻናል ካገኛችሁ ሰፖርት ማድረጋችሁን እንዳረሱላችኋለሁ። እንግዲህ ያው ባርሴሎና አንደኛው ከምትታወቅባቸው አንዱ ነገር ቀስ እያለን ምን ይሆናል ከምትታወቅባቸው አንዱ ነገር ያው አንደኛው በጣም የቱሪስት መስህብ ነው። ምክራቸው እንደነበረው እንግዲህ አንደኛው በስነ ህንጻቸው በጣም የታወቁ ናቸው። ላስት ዊክ ስላችሁ እንደነበረ ለምሳሌ በጣም ያላቸው በሲ በጣም በቃ ደን እንደ ስፔን ደግሞ በአጠቃላይ ደግሞ በጋስትሮኖሚ በምግባቸው በጣም የታወቁ ናቸው። ሶ በዛም በአውሮፓ በጣም ተመራጭ ያደርጋቸዋል። እኔም እንግዲህ ዞር እያሉ ከትንሿ ጀምረናል። ኦኬ በጣም ሰዎች አፎርድ ከሚያደርጉባቸው ኦኬ እዚህ ባርሴሎና ውስጥ ሰዎች በጣም በቃ አፎርድ ላይ ያደርጉባቸው የሚችለው ፍሪ ታይም ሲኖራቸው ኦር እንደ ሾፒንግ ሊሆን ይችላል። ሰዎች እንግዲህ አፎርድ ከሚያደርጉባቸው ነገሮች አንደኛው እንዳልኳችሁ ከመዝናናት ሊሆን ይችላል፣ ሾፒንግ ከማድረግ ሊሆን ይችላል፣ እንግዲህ ከመብላትም ሊሆን ይችላል። እኛ ያው ጀምረናል፣ ቀስ በቀስ ጀምረናል። ያው እንግዲህ እንደ ፈጣሪ ፍቃድ ሁሉንም ደግሞ የማሳያችሁናል። እናንተ አዲስ ከሆናችሁ ያው ሰብስክራይብ በተኗን ጠቅ ማድረጋችሁን ብቻ እንዳትረሱ። አሁን ቀጥታ ያው እንዳልኳችሁ ዛሬ ምን ሞክረው ኬብል ካር ይሆናል። አሁን ቀጥታ ወደዛ እየሄድን ነው። አብራችሁን ቆዩ። ያው እንግዲህ ወደዛ ለመሄድ የግድ ወክ እያደረኩ ነው። አሁን ግን ወደዛ ለመሄድ የግድ ባቡር መያዝ አለብኝ። አይሚን ባቡር ይዤ ነው ወደዛ መሄደው። ሶ አሁን ቀጥታ ወደ ባቡር ወክ እያደረኩኝ ነው። ወደዛ ይዤ ባቡር ይዤ ከዛ በኋላ ቀጥታ ወደዛ ምን ይሆናል። ኦኬ ጋይስ እንግዲህ ወደ ባቡር የደረስኩኝ ነው። ወደ ሜትሮ ማለት ነው። እዚህ በዚህ ሀገር አንደርግራውንድ ሜትሮ ነው የሚባለው። አይ ቲንክ ምንድነው በየሀገሩ ይለያያል መሰለኝ እንዳለው ይመስለኛል። ይለያያል አንደርግራውንድ ሰብዌይ ምናምን እንደሚሰጡ ማለት ነው። ሶ እዚህ ሀገር ኖርማል የምሉት ሜትሮ ነው ይመስለኛል። ሜትሮ አይ ሚን እዚህ ሀገር ሜትሮ ነው የሚባለው። ኦ ማይ ጋድ በጣም የሌለ ነው። ሶ አሁን ወደ ምገባበት የኔል ላይን እየፈለኩ ነው አሁን። ሶ አንደርግራውንድ ላይ ነው ያለሁት። ከአንደርግራውንድ ደን እኔ የሚይዘው ሜትሮ እፈልግና ሜትሮን ይዤ ወደዛ ወደ ምንሄድበት ይሆናል። ኤኒዌይ የነገርኳችሁ እንደነበረ ማለት ነው ላይክ ይሄ ትሬን ላይን እንደ የሀገሪቷ የተለያየ ነው መሰለኝ። ለምሳሌ እዚህ ስፔን ሜትሮ ነው የሚባለው። ሌላ ቦታ ላይ አንደርዌይ ዩ ኖ አይ ሚን ሰብዌይ ኦር አንደርግራውንድ እንደዛ ምናምን ነገር ይችላል። ሶ እዚህ ሀገር ሜትሮ ነው የምንለው ኖርማሊ እንደዚህ ከተማ ውስጥ ማለት ነው። ከተማ ውስጥ የትራንስፖርት ሲስተም የሚሰጠው ሜትሮ ነው የምንለው። ኦኬ ሶ ኤኒዌይ ጋይስ ዛሬ እንግዲህ እየሄድን ያለ ነው
አዲስ ነገር ለመሞከር ነው። እሱ ምንድነው? ኬብል ካር። ኦኬ ዛሬ ያው ኬብል ካር ለመሞከር እየሄድን ነው። እንግዲህ እስከ መጨረሻ አብራችሁን ቆዩ። አሁን ቀጥታ ወደዛ እንሄዳለን። እንግዲህ እስከ መጨረሻ ተከተሉኝ። ተወዳችኋል። ሰብስክራይብ ማድረጋችሁ ምክንያቱም ይሄ ስቴሽን ላይ ከኔ በእግር መጥቼ ነው እዚህ የገባሁት። ግን እዚህ ስቴሽን ላይ ብዙ ጊዜ በጣም ይቀለዳል። ምንድነው አሁን በእኛ ሀገር ምናምን አባባላል። ፎር ኤግዛምፕል ይሄ ኮንዶሚኒየሞቹ ማል የሆነ ከንትን ወርዳችሁ ምናምን ነገር ከትራንስፖርት ወርዳችሁ ቤታችሁ ለመድረስ በቃ ለምን በጃጅ አይደረግም ምናምን እንደሚባለው ከአንዱ ወደ አንዱ ራሱ ለመቀየር ከዚህ ለምን በውስጥ ሌላ ትራንስፖርት ምናምን አይደረግም የሚባልበት ላይክ ትራንዚሽን ነው። ይሄኛው ትራንዚሽን በጣም ረጅሙ ትራንዚሽን ነው። ሰው እኔ አሁን ወክ እያረኩኝ ኖርማሊ ወደሚቀርበኝ ለመሄድ ነው እንጂ ሌላ እየመሄድ ይችል ነበር። ግን ላይክ እዚህ ጋር ዌስት አድርጌ ወክ አድርጊያት እዚህ አንደርግራውንድ ላይ ከዛ በኋላ የሚይዘው ሌላኛው ሜትሮ ያው አሪፍ ወደሚፈልግበት ስለሚያደርሰኝ ነው። ኤኒዌይ ላይክ አሁን እንደምታዩት ያው እየጠበቅኩ ነው። 4 ደቂቃ ምናምን እንደዛ ነገር ነው ማለት መጠበቅ ያለብኝ። እንደምታዩት ላይክ ኔክስት የሚመጣው ከ3 ደቂቃ 16 ሰከንድ በኋላ ነው ያው ይመጣል። እኔ እዚህ ጋር እየጠበቅኩኝ ነው ያለሁት። 3 ደቂቃችንን እንጠብቅና ከዛ በኋላ ስመጣ ቀጥታ ወደዛ እንሄድ ይሆናል። እንግዲህ ያው ጋይስ ዛሬ እያልኳችሁ እንዳለው እንግዲህ ዛሬ አዲስ ነገር ነው የምንሞክረው። ዛሬ የምንሞክረው ምንድነው? ኬብል ካር ነው። ዛሬ ወደ ኬብል ካር እየሄድን ነው። እንዳልኳችሁ ነው ባይዘው የሳቡ ይሄን አክል ውድ የሚያስብል አይነት አይደለም። በጣም ርካሽ ብዙ እንትን ነገር የሚያስብል ነገር አይደለም። ግን ወደዛ እየሄድኩ ነው ያንን ለመሞከር። እስከ መጨረሻ አብራችሁን ቆዩ እንዳትለዩኝ። ዛሬ ኬብል ካር የምንሞክርበት ቀን ነው። አብረን ወደዛ እየሄድን ነው። ያው እኔም እየጠበቅኩኝ ነው። ለማንኛውም ሰብስክራይብ በተናውን ጠቅ ማድረጋችሁን እንዳረሱ። ውድድ ነው ማድረጋችሁ። እንቀጥላለን። ያው አሁን ባቡሩ እየመጣ ነው። ከዛ ነው ቀጥታ እዚህ ውስጥ ገብተን ነው ኖርማል የምንለው። ላይክ አሁን ባቡሩ ገብቷል። ላይክ ጋይስ ያው የደረስኩኝ ነው ወደዛ። ግን ምንድነው ያው እንግዲህ ሌላ ያልጠበቅኩት ነገር ገጥሞኛል ማለት ነው። ምክንያቱም እኔ ቀጥታ ሜትሮ እዛ የሚያደርስ ነበር የመሰለኝ። ግን ሜትሮ መቀየሪያ ላይ ስደርስ ሜትሮ ተበላሽቷል፣ በባስ ነው የምትሄዱት ተብሎ ያው ከሜትሮ ወጣንና ከዛ በኋላ አሁን ባስ እየጠበቅኩኝ ነው። ኦኬ ለማንኛውም መጀመሪያ ላይ እንዳልኳቸው እንግዲህ ዛሬ የሄድኩ ያለሁት ኬብል ካር ኬብል ካር ለመሞከር ነው። እንዳልኳቸው ነው ይሄን ሰሞን በቃ አዲስ ነገር እዚህ ባርሴሎና አዲስ ነገር እየሞከርኩኝ ነው። ወይንም ከዚህ በፊት ሞክሬያቸው ማላቃቸው ሊሆን ይችላል የሞከርኳቸው ሊሆን ይችላል። ግን ለእናንተ ለማሳየት እኔም ደግሞ እየሞከርኩ ነው ያለሁት። አሁን ወደዛ ለመሄድ የግድ ባስ መጠበቅ እንዳለብን ሳይሆን ያው እኔ ቀጥታ ላይክ ማፕ ላይ ሳይ ወደዛ እንደሚወስደኝ ነበር ያየሁት። ግን እዚህ ትሬን ስቴሽን ያው የሚቆመው ትሬን ስቴሽን ከደረስኩ በኋላ ከዛ ወርደን ባስ ማየት እንዳለብን ስለነገሩኝ አሁን ባስ እየጠበቅኩኝ ነው። ለማንኛውም ለዚህ ቻናል አዲስ ከሆናችሁ ጠቅ ማድረጋችሁ እንዳትረሱ፣ ሰብስክራይብ በተን ከተመቻችሁ ማለት ነው። ኤኒዌይ ይሄ ቀጥታ እንግዲህ ጠቅ እየተደረገ ያለው ይሄ ብሎኬት ነው ከባርሴሎና ነው። ባርሴሎና ማለት እንግዲህ ከአውሮፓ አንዷ ምቹ ከተማ ለመኖር ለምን ብላችሁ ከጠየቃችሁ ሲያላት ማውንቴን አላት ላይፍ በቃ በጣም ምርጥ ነው ከሌላ አውሮፓ ከተሞች ጋር ብታወዳድሩ። ኦኬ ይሄ ብሎክ ቀጥታ እየደረሳችሁ ያለው ከስፔን ባርሴሎና ነው። ፎሎ ማድረጋችሁን እንዳትረሱ። እንግዲህ ያው ቲክቶክ አካውንትም ኢንስታግራም ሁሉም ሶሻል ሚዲያ ፎሎ ማድረጋችሁን እንዳትረሱ። እንቀጥላለን። ውድድ ነው ማድረጋችሁ። ሰውን ባሷ ቁጭ ብላ እንግዲህ በባሷ ይዘን የሄድን ነው ኬብል ካሩ ወዳለበት። ያው ትንሽ እንደጠበቅኩት አይደለም፣ ትንሽ እንደማስተዋበል ነገር አለው። ምክንያቱም እኔ ቀጥታ በባቡር በሜትሮ ቀጥታ እዛ ምን ደርስ መስሎኝ ነበር። እንግዲህ ያው የእንትኑ እንደካለው ቼክ አላረኩትም ነበር እኔ። ግን ኤኒዌይ አሪፍ ታይም እናሳልፋለን ብዬ ተስፋ አደርጋለሁ። አዲስ ነገር ነው፣ ያው አዲስ ነገር እንሞክር ነው ዛሬም። በዛው ለእናንተም ለማሳየት ነው። ያው እንግዲህ እኔ ትንሽ ከምድር ከፍ የሚሉ ነገሮች አይመቹኝም። ብዙ ጊዜ ራሱ ፍላይ ስኖርብኝ ትንሽ ያው ይከብደኛል። ዛሬ ደግሞ ያው በኬብል ካር እንግዲህ ዞር ብለን እንግዲህ ያው ማሳያችሁና እስከ መጨረሻ አብራችሁን ቆዩ። ለማንኛውም የሰሞን እንግዲህ እያረኩ እንዳለሁት ባርሴሎና ውስጥ ምን አለ በትንሽ ነገር ምን ማድረግ እንችላለን። ለምሳሌ ዊኬንድ ላይ ዘና ፈታ ማለት ከፈለጋችሁ ወር ደግሞ ሾፒንግ ማድረግ ከፈለጋችሁ እንግዲህ ያው ፕላን ይሄን ሰሞን እሱ ማድረግ ነው። ዛሬም ሌላኛው ደግሞ ነፃ ስትሆኑ ወር ባርሴሎና ውስጥ ሰው ነፃ ሲሆን በትንሹ ምን ማድረግ ይችላል የሚለው ነው ዛሬ አብረን ሄደን የምንሞክረው። ኬብል ካር ይሆናል። ወደዛ እየሄድኩ ነው። ለማንኛውም ለዚህ ቻናል እንግዲህ አዲስ ከሆናችሁ ጠቅ ማድረጋችሁን እንዳትረሱ። ኦኬ ሰፖርት አድርጉ። እኔ ወዳችኋለሁ። እንቀጥላለን። ጋይስ ያው አሁን እዛ ደርሻለሁ። ከስንት መከራ ባይባልም ያው ካልጠበቁት ነገር በኋላ እዛ ደርሻለሁ። ላይክ አሁን አሳያችኋለሁ። ፊት ለፊት ላይ ያየው ነው አሁን ላይክ
እኔ ቀጥታ ወደዛ መጣ መስሎኝ ነበር። ኤኒዌይ ከባቡር ወደ ሜትሮ ከባቡር ወደ ባስ ምናምን ቀይሬ በቃ የግድ መቅረጽ ይሄን ቪዲዮ በቃ የግድ መስራት ስላለብኝ በቃ ከች ብያለሁ እዚህ። ኤኒዌይ ያው ቪዲዮ እንደምትወዱት ምንም ጥርጣሬ የለኝም። ለማንኛውም ያው አዲስ ከሆናችሁ ብቻ ሰብስክራይብ በተናን ጠቅ ማድረጋችሁ እንዳረሱ ውድድ አደርጋችኋለሁ። ዛሬ ያው እንግዲህ የምንሞክረው ኬብል ካር ነው። ኬብል ካር ኦ ማይ ጋድ እኔ ራሱ በጣም በቃ የሆነ ለመሞከር ያለኝ እንትን ማለት ነው ያለኝ ፍላጎት እምን እንዳልኳቸው ነው። እውነት ለመናገር ትንሽ ያው ፈራለሁ እኔ ይሄ እንደዚህ ነገር ከፍ ማለት ነገር ምናምን ትንሽ ፈራለሁ፣ ግን ዛሬ ያው እሞክራለሁ ማለት ነው። ዛሬ እሞክራለሁ በዛውም ደግሞ ስንት እንደሆነ ምክንያቱም እኔ ትልቁ ነገር ላይክ ስላችሁ የሚያዝናናችሁ ነገር በስንት ብር ልታገኙ ስላላችሁ። ኤኒዌይ ሰው ያው የተለያየ አይነት ነገር ያዝናናዋል፣ የተለያየ አይነት ነገር ፈታ ያደርገዋል። አንደኛው እንግዲህ ያው እኔ እንዳልኩኝ ነው ላስት ዊክም ላይክ ይሄ በቦት ምናምን ነገር ሲላይ የሄድን በ10 ዩሮ በጣም ጠቅጠቅ አድርገን በቃ ምግርም ነበር። ከዛ በፊትም የሆነ ሾፒንግም ወተን ነበር። ዛሬ ደግሞ በኬብል ካር ያው ዘና ፈታ ለማለት እዚህ ተገኝቻለሁ። እኔ እሱንም አሳያችኋለሁ። ምክንያቱም ይሄ የኬብል ካሩ ነገር ስቲል ፕራይሱን አይዶን ነው፣ ግን አይም ሹር ፕራይሱ ርካሽ ነው። ምክንያቱም አንዳንዴ እንትና አለ ምንድነው እዚህ ኦንላይን ስገዙና ፊዚካሊ ሄዳችሁ ስገዙ አብዛኛውን ቦታ እንደምንላይ። ምክንያቱም ኦንላይን ሄዳችሁ ኦንላይን ስገዙት ታይም ሴፍ ታደርጋላችሁ፣ ግን ገንዘብ ታወጣላችሁ። እዚህ ደግሞ መታችሁ በአካል ስገዙ ያው ታይም እንትን ሴፍ አታደርጉም፣ ነገር ግን ያው ገንዘብ ሴፍ ታደርጋላችሁ። ምን ለማለት ነው ባጭሩ ኦንላይን ስገዛ ስለሚወደድብኝ ቀጥታ መጥቼ ሰልፌን ተሰልፌ ምናምን እገዛለሁ ለማለት ነው። ለዛ ነው ሂሳቡ ላይክ እንትን ነው ይለያያል እና እሱንም በደንብ አድርጌ ቼክ አድርጌ ነግራችኋለሁ። ሶ ዛሬ ኬብል ካር አብረን እንሞክራለን። ዘና ፈታ በሉ። አሴነኝ ያው እንግዲህ እንዳትለዩ። በኋላ እንግዲህ ያው ወጣ ውረድ ምናምን ስንል ያው እንግዲህ አሳያችኋለሁ። ወዳችኋለሁ። አብራችሁን ቆዩ። አሁን ቀጥታ ያው ወደዛ እንሄዳለን። እስቲ ኤኒዌይ መጀመሪያ ላይ ክጄ ላይኑን እንትን ከማድረጌ በፊት ዩ ኖ ሄድና ማለት ነው የማይ ይሆናል እንዴት እንደሆነ። ቀጥታ መጀመሪያ ወደዛ ሄድና የማይ ነገር ይሆናል ማለት ነው። ከዛ በኋላ መወሰን አለብኝ። ኖርማሊ መወሰን አለብኝ። ሪሊ አደርጓለሁ ወይ አላደርግም። እንዳልኳቸው ነው ትንሽ ስለ ላይክ አስባችኋል። እኔ አሁን በፕሌን ራሱ ሲሄድ ምናምን ነገር አሁን ትንሽ ብዙም ባይሆን በጣም ብዙ ያው እየተጓዝኩ ስለሆነ አሁን ትንሽ እየለመርኩ እየመጣሁ ነው። ግን ሌላ ጊዜ አይ ሚን እውነት ለመናገር በጣም እፈራለሁ እና አሁንም ትንሽ ነገር የሆነ ከፍ ብሎ እንትስል ያው እፈራለሁ። ይኸውላችሁ ጋይስ አይ አም ጀስት ዜር ናው። ትንሽ ይኸውላችሁ ላሳያችሁ። ይሄ ነው እንግዲህ ኬብል ካር እንደምታየው። ለምሳሌ ይሄ ላይክ ባዶ ነው የተመለሰው ማለት ይቻላል። መነሻቸው ከዚህ ጋር ነው። ኖርማሊ የሚነሱት ከዚህ ጋር ነው። ሶ እኔ አሁን ወደ ውስጥ ገብቼ ሂጄ እንትን ላይን ዩ ኖ ሰልፍ ተሰልፌ ከዛን ትኬት ገዛና ቀጥታ እንግዲህ ሆፕፉሊ ሰው ያልበዛበትን ያው አገኛለሁ እያስባለሁ። እንደምታዩት ነው ኬብል ካር። ሶ ዛሬ ጋይስ የምንሞክረው ምንድነው? ይሄንን ነው ማለት ነው ጋይስ። ይሄንን ነው የምንሞክረው ዛሬ። ምንድነው በዚህ ኢማጂን አድርጉ እስቲ አሁን ጌታ እስቲ በፈጣሪ አሁን አስባችኋል። በዚህ እንደዚህ ወደ ላይ እየወጣው ምናምን ኦ ማይ ጋድ። ግን ያው I'm gonna try this okay I'm gonna try እና ያው እንሄዳለን። ከዛ እንሞክራለን ይሄንን ሆፕፉሊ ለብቻ አንዱን ባገኝና ያው ጠብቃለሁ አንዱን ለብቻ ወይ ሰው ያልበዛበት። ምክንያቱም ኖርማሊ ላይክ ዩ ኖ እንደምታዩት ነው ኤቭሪቲንግ እንደምታዩት ነው እና ኢንጆይ እንደምናደርግ ምንም ጥርጣሬ የለኝም። ኢንጆይ እናደርጋለን በጣም። ሶ ጋይስ ያው እንዳያችሁ ነው። አሁን ቀጥታ ምንድነው ሄድና ላይክ ሰልፍ አለ ዩ ኖ። በዛ ላይ ደግሞ ያው እዛ ዊኬንድ ነው። ዊኬንድ ላይም ስለሆነ ይሄን ቪዲዮ የምቀርጸው ዊኬንድ ላይ ነው ሁሌም። ሶ ዊኬንድ ላይም ስለሆነ ያው ኦፍ ኮርስ ትንሽ ሰልፍ ይበዛል። ኦኬ ሰልፍ ይበዛል፣ ግን ስለፈለኩት ተሰለፋለሁ። ከዛ በኋላ ትኬት እንገዛለን። ከዛ በኋላ እንሄዳለን፣ ዘና ፈታ እንላለን። ያው እንዳልኩኝ ነው እዚህ ባርሴሎና ላይ እንግዲህ ምን ማድረግ ይቻላል? ምን አፎርድ ማድረግ እንችላለን? ምክንያቱም at the end of the day ኤቭሪባዲ የፈለገውን አፎርድ ማድረግ ይችላል። ኤቭሪባዲ ስላችሁ ላይክ ሃይ ነገር ከፈለጋችሁ ሃይ ነገር፣ ሎ ነገር ከፈለጋችሁ ሎ ነገር። ሶ እኔ በጣም ላይክ ሎ ነገር ያለው ነው እንደዛ አይነት ነገር ነው አፎርድ ለማድረግ እየሞከርኩ ያለሁት። ሶ እና አሁን ለምሳሌ እንደምታዩ ላይክ ሰልፍ አለ። ኦ ማይ ጋድ ምን በጣም ብዙ ሰልፍ አለ። ሶ ሰልፉን ጠብቄ ምናምን ነገር ከዛን ቀስ ብለን ጠብቀን እንገባለን ወደ ውስጥ። በጣም ሰልፍ አለ። ሶ እጠብቅና ከዛ በኋላ ወደ ውስጥ እንገባለን። ደን
ፕራይሱንም ደግሞ አብረን የምናየውናል። ለማንኛውም አብራችሁን ቆዩ። የዛሬ ኤክስፒሪየንሳችን ያው ለየት ይላል። የዛሬ የምናደርገው ኤክስፒሪየንስ በጣም ለየት ይላል። ያንን እንግዲህ አብራችሁን ቆይታችሁ ያው እንድታዩ ነው የምጋብዛችሁ። እስከ መጨረሻ አብራችሁን ቆዩ። ውድድ ነው ማለት ኖርማል እንዳሰብኩት ብዙ አልተሰለፍኩም። ላይክ ይሄዳል በጣም እንትኑ በጣም ይሄዳል። ላይክ ነው ይሄ ላይኑ በጣም ይፈጥናል፣ በጣም ይሄዳል። ሶ እኔ ወደ ውስጥ እየደረስኩ ነው። ብዙ ሰውም ባይሆንም ያው ይቀረኛል የተወሰነ ያክል ግን ብቀረኝም ትንሽ ያው ፍጥነት አለው ሳማው ስለሚፈጥኑ ሰው ይደርሰኛል፣ ቶሎ ብሎ ይደርሰኛል። እንደፈራሁት አይደለም። ምንም እንዳመጣጥ ትንሽ ተሰዋግዬ እዚህ ቢደርስም ግን አሁን ለዚህ በጣም እንትኑ በቃ ምንድነው ሰልፉ በጣም በፍጥነት ነው እየሄደ ያለው። ሶ እንደምታዩት ነው ላይ ወደዚህ ጋር በጣም ሰልፍ አለው። ሶ ሰልፉን እንደምታዩት ነው። እዚህ ጋር ለምሳሌ ደርሻለሁ። ለምሳሌ ታዩኛል እንደምታዩት ነው ላይ ቃይሜን አደንት ዋን ዌይ ትኬት 12 ብር፣ ከዛን ደርሶ መልስ 19 ብር፣ ከዛን ህጻናቶች 10 ብር፣ then you know child round trip 13 ብር you know I think አሪፍ ነው። 12 ብር በጣም አሪፍ ነው። ሶ ላስት ዊክ ላይ እንደሞከር ነው ምንድነው ስሙ የጀልባው የነበረው 10 ብር ነው። ሶ ይሄኛው 12 ብር ነው። ስቲል አሪፍ ነው። ያያችሁ ነው ለና ማለት ፕራይሱ ይሄን አክል የተጋነነ አይደለም። ምንድነው 12 ብር ነው። ደርሶ መልስ 19 ብር ነው። አይ ቲንክ እኔ ደርሶ መልሱን ነው የምወስደው ምክንያቱም እዛ ደርሼ ዘን ለመመለስም ምክንያቱም ስትሄዱ ላይክ ወደ ላይ ነው የምትሄዱት፣ ወደ ተራራ ውስጥ ነው የምትሄዱት። ላይክ ስትወርዱ አሪፍ ነው፣ ስትወጡም ስትወርዱም አሪፍ ነው ቪው። ነገር ግን ስትመለሱ ደግሞ ከተማው ምናምን ታያላችሁ በደንብ። ሶ አይ ቲንክ እኔ ደርሶ መልስ 19 ብር ነው 19 ዩሮ ነው ደርሶ መልስ። እሱን ነው የምወስደው። ሶ ዳስ በጣም አሪፍ። ይሄ ማለት ምንድነው ለመሄጃ ብቻ ለምሳሌ ሄዳችሁ እዛ ፓርኩ ውስጥ ወክ አርጋችሁ ከዛም በኋላ በወክ ምናምን ለመውረድ በጣም አሪፍ ነው 12 ብር። ሶ 12 ብር አፎርድ ይደረጋል በደንብ አርገው በ12 ብር ለምሳሌ። ምክንያቱም እንደዚህ አይነት ነገሮችን ሁሌ አታደርጉም ላይክ በጣም ከስንት አንዴ ነው። ሶ ዛሬ እኔ እሱን እያሳያችሁ ነው። አብራችሁን ቆይላችኋለሁ። ለማንኛውም አዲስ ከሆናችሁ ሰብስክራይብ በተኗን ጠቅ ማድረጋችሁ እንዳደረሱ አሳያችኋለሁ። ኦኬ አሁን ትኬት እንቆርጣለን። ብዙ ሰው አይደለም ይቀራል። ይሄ አክል ሰው ነው ያለው ላይ ሶ ልከኛ ይሄን ስናልፍ ይሄን ቆርጠን ከዛ በኋላ ወደ ውስጥ እንገባለን። ወደ ውስጥ ደግሞ እንግዲህ እስቲ ያው ኤክስፒሪየንስ የምናደርገው ደግሞ የማሳያችሁ ይሆናል። ኦኬ እስከ መጨረሻ አብራችሁን ቆዩ። ወዳችኋለሁ። ቀጥታ ከባርሴሎና ያው ጋይስ ትኬታችንን ገዝተን አሁን ወደ ውስጥ ገብተናል። እንግዲህ ያው አሁን ቀጥታ ወደዛ የምንሄድ ነው የሚሆነው። ኤኒዌይ እንደምታዩት ነው ያ ላይክ ከዚህ ነው እንግዲህ የምነሱት ማለት ይቻላል። አሁን ላይክ ኤቭሪቲንግ ያው እዚህ ነው ያለው። እስቲ ለማንኛውም ቀስ ብለን አይተን ኤኒዌይ እኔ ቀስ ብዬ ጠብቄ ምንድነው እንትኑ ከደረሰ ላይክ ዩ ኖ ሁለት ሰው ሶስት ሰው ካገኘው ኦኬ፣ ካልሆነ እንግዲህ መጠበቅ ግዴታ ነው። እጠብቅና ከዛ በኋላ አሪፍ ካገኘው ወደዛ መሄድ ይሆናል። ኦኬ አሪፍ ካገኘው ወደዛ መሄድ ይሆናል። ኤኒዌይ እንግዲህ ጋይስ የዛሬ ኤክስፒሪየንስ ለየት ያለ ነው። ኦኬ የዛሬ ኤክስፒሪየንስ ለየት ያለ ነው እና ሶ አብራችን እኔ ለምሳሌ ገብቻለሁ። ሰው አይግባ ባላቅም እኔ እየቀረስኩ ነው። ምግርም ቦታ አግኝቻለሁ። እኔ ካለፈልኝ I will be happy by the way guys። ይሄ ካለፈ ሰው ካልገባበት ምክንያቱም ያው ለመሄድ እንትን ለማለት በጣም ምቹ ስለሆነ ማለት ነው። ኤኒዌይ ለማንኛውም እስከ መጨረሻ እንግዲህ ኤክስፒሪየንስ አብራችሁን ቆይላችኋለሁ። ውድድ ነው ማድረጋችሁ። የዛሬ ኤክስፒሪየንስ ለየት ይላል። የዛሬ ኤክስፒሪየንስ ዘና ፈታ እያልን ነው ጋይስ። ዘና ፈታ እያልን ነው። እስከ መጨረሻ አብራችሁን ቆዩ። ያው የዛሬ ኤክስፒሪየንስ እንግዲህ ምን እንደሆነ ያው እየነገርኳቸው ነው። አሁን አታነሳ ጋይስ ሰውን ያው እንግዲህ ቀጥታ ጋይስ አሁን ልንነሳ ዋው አሁን ይኸውላችሁ አለ አይደል ሰው የተመኘናል። ላይክ እኔ በቃ ዛሬ እንግዲህ ብቻዬን መሄድ ነበር። እንግዲህ ያው ብቻዬን ዘና ፈታ እያልኩኝ እንግዲህ ያው ጋይስ ኬብል ካር ዛሬ እንግዲህ የኬብል ካር ኤክስፒሪየንስ አብረን እንደምታዩ ማለት ነው። እንደምታዩት ወተናል ነው ብላችሁ ከላይ እየሄድኩ ነው። ለማንኛውም ጋይስ ይኸውላችሁ ባርሴሎና ከተማ ከላይ ሆናችሁ እንዴት እንደሚያምር ልነግራችሁ አልችልም። it's like such a beautiful city by the way። በጣም ነው የሚያምረው። በጣም ነው የሚያምረው። ኤኒዌይ ጋይስ እንዳልኳችሁ እንዳለው እንግዲህ ያው የዛሬ ኤክስፒሪየንሳችን እንግዲህ ያው ኬብል ካር እንግዲህ ዛሬ ለብቻ እንግዲህ ያው ኬብል ካር ዘና ፈታ እያደረኩ እንግዲህ ጋይስ እየተዝናናሁ ነው ያለሁት። ኤኒዌይ ለቻናሌ በዚህ አጋጣሚ አዲስ ሆናችሁ ሰዎች ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ብሎግ እንግዲህ ኬብል ካር ነው። እዚህ ባርሴሎና ውስጥ በኬብል ካር እንግዲህ ዘና ፈታ እያለን እንግዲህ በኬብል ካር እየሄድን ነው።
ኤኒዌይ እስከ መጨረሻ አብራችሁን ቆዩ። የኬብል ካር እንግዲህ ኤክስፒሪየንስ አሜዚንግ ይሆናል። እንዳልኳችሁ ነው። አይሚን እኔ ያው ፈራለሁ። ይሄ ከፍታ ነገር የሌለ ነው ፈራ። እንደምታዩት ነው ጋይስ፣ በጣም ነው የሚያምረው። ይኸውላችሁ ባርሴሎና ላይክ እንደዚህ ስታይ በጣም 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 ነው የሚያምረው። በጣም ማለት ነው ጋይስ። ቆማችን ላይ ደርሰናል ይመስለኛል። ላይክ ሁለት ስቴሽን ነው ያለው። ይሄኛው የመጀመሪያ ስቴሽን ነው። ከዛ በኋላ እንቀጥላለን። አይ ሚን አይ ዶንት ኖ ጂ ሰው ይግባ ባላቅም ሰው ያለ አይመስለኝም። ላይክ እንደዚህ ዞር አድርጎ የሚመለስበት ነው። ሰው ያለ አይመስለኝም። ኤኒዌይ ጋይስ እንግዲህ ያው በዛሬ ቪዲዮ የኬብል ካር እንግዲህ አዲስ እንግዲህ ዛሬ ያው እየተለማመድን ነው። ሪሊ ላይክ ኢትስ አሜዚንግ። በጣም ደስ ይላል። አይ ሚን እንዳልኳቸው ነው። ትንሽ የሚያስፈራ ቢሆንም ግን ደስ ይላል። እውነት ለመናገር ዩ ኖ ዘና ፈታ እያልን ነው ማለት ነው። በጣም 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 ደስ ይላል። ኤኒዌይ እንግዲህ ያው ይሄ ባርሴሎና ካሉት ነገሮች እንግዲህ አንዱ ነው ኬብል ካር ይመስለኛል። አሁን ኢትዮጵያ ላይ አለ መሰለኝ፣ እርግጠኛ አይደለሁም። የሆነ ቦታ ላይ ግን እየተሰራ ያለ ይመስለኛል፣ ወይ ተሰርቷል፣ እርግጠኛ አይደለሁም። ግን ያው ኤክስፒሪየንስ አድርጉ ጋይስ። እውነት ለመናገር ያው ደስ ይላል። ላይክ ኤክስፒሪየንስ ማድረግ አዳዲስ ነገርን እንደዚህ እንትን ማለት መሞከር በጣም ደስ ይላል። ያው በዛሬ ቪዲዮ የሞከርኩ ያለው ተኔ ኬብል ካር ነው። ኬብል ካር ላይ ነው ትንሽ ከመሬት ከፍ ብላ እንግዲህ እንደዚህ ያው ልባችሁን ቆም ሰጠቅ እያደረገች ማለት ነው። ትንሽ ግን ምን ያክል ያው እንደየሰው ይለያያል አይደለ? እንደየሰው ይለያያል። እኔ አሁን ለምሳሌ እንዳልኳችሁ ነው ትንሽ እፈራለሁ። ሎክ አሁን ቆምን፣ ከዛ በኋላ እንደገና ወደ ላይ እየተነሳ ነው። ሎክ ጋይስ አሁን ወደ ላይ እንደገና ተመልሰው እየተነሳ ነው። እንዴ ይኸውላችሁ አሁን ወደ ላይ ድጋሚ እንግዲህ እየወጣን ነው። ይሄ እንግዲህ ከዛ ከፊት ለፊት ጋር የምታዩት ይሄ ባርሴሎና ከተማ ነው። በጣም በጣም ነው የሚያምረው። ያው ባርሴሎና እንግዲህ የነገርኳችሁ ነው። እኔ በጣም ብዙ ቪዲዮ እንሰራለን እንደ እግዚአብሔር ፍቃድ። ያው እንግዲህ ባርሴሎና ሲ ያላት ከዛ ማውንቴን ያላት ከተማ ከተማዋ ደግሞ ማል ላይ ነውና ውበት ሰጣታል። ይሄ እንግዲህ ያው ቀስ እያልን ብዙ ቪዲዮዎችን እዚህ ከተማ ላይ የምንሰራ ይሆናል። እናንተ ግን ያው እቺን ቻናልን ሰብስክራይብ ማድረጓን እንዳረሱ። ኦኬ ጋይስ፣ እቺ ቪዲዮ ከደረሰቻችሁ ሰብስክራይብ ማድረጋችሁን እንዳረሱ። እንቀጥላለን ጋይስ። ያው ዘና ፈታ እያልን የዛሬ ቪዲዮ እንግዲህ እንደነገርኳችሁ ነው ኬብል ካር እየሞከርን ነው ጋይስ። የኬብል ካር ኤክስፒሪየንስ ደግሞ ኧረ የኔ ጥጋብ እኮ እንዴት የምፈራውን ነገር ለብቻዬ ለመሞከር እመጣለሁ። እንዳይሳቅብኝ ነው ኖርማሊ ስፈራ ስጮህ ነው እንዳይሳቅብኝ ነው ዛሬ ብቻዬን ለመሞከር የመጣሁት። ኤኒዌይ ዛሬ መጀመሪያ መውረጃችን ላይ ደርሰናል። እዚህ ወረድ እንልና ጋይስ ትንሽ ያው እዚህ አካባቢ አሪፍ ነው ኖርማሊ ላይክ ዩ ኖ እዚህ አካባቢ ያለው ነገር ወክ ለማድረግ ምናምን ነገር ላይክ በጣም አሪፍ ነው። ሶ ትንሽ እዚህ አካባቢ ላይ ወክ እናደርግና ከዛ በኋላ ተመልሰን መመለሻውን ደግሞ አብረን የምናየውናል። ያው አሁን ወርደናል እንዳልኳችሁ ነው። ላይክ ሁለት ቦታ ነው ያለው እዚህ ቦታ ላይ ላይክ ኬብል ካር ሁለት ቦታ ነው ያለው። ኦኬ አንደኛው ቦታ ላይክ በሲ ላይ እንደዚህ የሚያልፍ ነው። ደን አንደኛው ቦታ ደግሞ ወደ ፓርክ ውስጥ የሚያመጣ ነው። ሶ እኔ ዛሬ የመጣሁት ወደ ፓርክ ውስጥ የሚያመጣው ነው። ምክንያቱም እንዳልኳችሁ ነው ያው በዛ ላይ ከፍ ብላችሁ ሄዳችሁ ደን በውሃ ላይ ሄዳችሁ የማይታሰብ ነው፣ ለኔ የማይታሰብ ነው። ሶ ፓርክ ውስጥ የሚያስገባው ነው ዛሬ የመረጥኩት እኔ። እዚህ ያው ትንሽ ፓርክ ውስጥ ዞር እንልና ከዛ በኋላ ደግሞ ተመልሰን እንወርዳለን። ያንን ማሳያችሁ ይሆናል። ምክንያቱም እኔ ላይክ ደርሶ መልስ ነው እና እንዳልኳችሁ ነው ይሄን ሰሞን ያው እየሞከርኩ ያለሁት ላይክ በትንሽ ነገር ምን ነገር ማድረግ እንችላለን ባርሴሎና ውስጥ ነው። ሶ እንዳልኳችሁ ነው ላይክ ይሄ ነው አይ ቲንክ ትልቁ አይ ሚን አሉ ብዙ ነገሮች ያነብረና ያለን ግን ለምሳሌ ይሄንን ለዋን ዌይ 12 ብር እኔ ሁለት ወይ ነው የከፈልኩት። ሁለት ወይ 19 ዩሮ ነው። ኦኬ ቅናሽ ሰው ሁለት ወይ 19 ዩሮ ነው ያን የከፈልኩት። አሁን ትንሽ እዚህ ጋር ዞር እንልና ከዛ በኋላ ተመልሰን የምንሄድ ይሆናል። ኦኬ ሶ በዚህ አጋጣሚ ያው ለዚህ ቻናል እንግዲህ አዲስ ከሆናችሁ እንትኗን በተን ጠቅ ማድረጋችሁን እንዳረሱ። ኦኬ የእንትናን በተን ጠቅ ማድረጋችሁን እንዳረሱ። እኔ ወይ ውድድ አደርጋችኋለሁ። እንቀጥላለን ጋይስ። እንግዲህ የዛሬ ኤክስፒሪየንሳችን ኬብል ካር ነው። ኦኬ የዛሬ ኤክስፒሪየንሳችን ኬብል ካር እየሞከርን ነው። ሶ ዛሬ ኬብል ካር እየሞከርን ነው። ያንን እንግዲህ ዘና ፈታ እያልን ያለ ነው። እኔ ወይ እስከ መጨረሻ አብራችሁ ካሁን ኖርማሊ ላይ ካሁን መመለሻችን ላይ ነው ያለ ነው። ወደ መመለሻ ከዛ አሁን እንግዲህ ወደ ውስጥ እንገባና እንዳልኳችሁ ነው ወደ ታች ስንወርድ
ከተማው በደንብ ነው የሚታየው ነው የምላቸው። ሶ ያንን ከተማው ወደ ታች ስንወርድ በደንብ እያየን ነው የምንሄደው። እስከ መጨረሻ አብራችሁን ቆዩ። ያው የዛሬ ኤክስፒሪየንስ እያደረግን ያለነው ኬብል ካር ነው። ዛሬ ኤክስፒሪየንስ እያደረግን ያለነው እንግዲህ ጋይስ ያው ኬብል ካር ነው። ሶ እንደዛ እያደረገ ወደ ታች እንወርዳለን። እንግዲህ ያው አዲስ ከሆናችሁ ጠቅ ማድረጋችሁን እንዳረሱ እሺ ጋይስ፣ ውድድ ነው ማድረጋችሁ እንቀጥላለን። የተነሳ ነው ይሄ ሰከንድ ራውንድ ነው። ኦኬ ሰከንድ ራውንድ ነው ጋይስ። እውነት ለመናገር በዛሬ ቪዲዮ ማለት ነው ዘና ፈታ እንዳላችሁ ምንም ጥርጣሬ የለኝም። ምክንያቱም እኔ ራሱ በቃ ቪዲዮ እየሰራሁ ነው ራሱ አይመስለኝም። በጣም እየተዝናናሁ ነው ያለሁት። እንደምታዩት ነው ጋይስ፣ ይሄ ከጀርባይ ማለት ነው ላይክ ዩ ሲ ይሄ ባርሴሎና እያያችሁ ነው። በጣም ነው የሚያምረው። እውነት ለማጋነን አይደለም ጋይስ፣ በጣም ባርሴሎና በጣም ነው የሚያምረው ነው የምላችሁ ላይክ በጣም። ለማንኛውም የቀጥታ የተላለፈላችሁ ያለው እንግዲህ ጋይስ ከባርሴሎና ነው። እንግዲህ የኔን ቻናል ሰብስክራይብ ማድረጋችሁን እንዳደረሱ ምገራረም እንደዚህ በቃ ገራሚ የሆነ ቪዲዮችን በየጊዜ ወደ እናንተ የማደርስ ነው የምሆነው። ኤኒዌይ የዛሬ ኤክስፒሪየንሳችን ቀጥታ ኤክስፒሪየንስ እያደረግን ያለ ነው ትንሽዬ ከሰማይ ነው ትንሽዬ ከምድር ከፍ ብለን በአየር ላይ ሆነን ባርሴሎና ከተማን እያሳያችሁ ለማለት ሳይሆን ኬብል ካርን ኤክስፒሪየንስ እያደረግን ያለ ነው ዛሬ። እንደምታዩት ነው ጋይስ፣ ለኔም የመጀመሪያዬ ነው። እንግዲህ ለተመልካቾችም ይሄ የመጀመሪያ የሚሆንላችሁ አሉ፣ የመጀመሪያ የሚሆናችሁ አሉ። እኔ ግን ያው እየፈራሁ ዛሬ ኤክስፒሪየንስ እያደረኩ ነው። ሰብስክራይብ ማድረጋችሁን እንዳረሱ፣ ውድድ ነው ማድረጋችሁ። እንቀጥላለን ጋይስ። ኤኒዌይ ጋይስ የመጨረሻ መዳረሻችን ላይ ደርሰናል። የመጨረሻ መዳረሻችን ላይ ደርሰናል። ለማንኛውም የዛሬ እንግዲህ የኬብል ካር ሙከራችን አሜዚንግ ነው። እንግዲህ ያው የዛሬ ኬብል ካር ሙከራችንን እንግዲህ ያው በሚገርም ሁኔታ ተጠናቋል። ያው በቪዲዮ ዘና ፈታ እንዳላችሁ ምንም ጥርጣሬ የለኝም። ኦኬ በሚቀጥለው ቪዲዮ ተመልሼ እስከመጣ ድረስ መልካም ጊዜ ይሁንላችሁ ብያችኋለሁ። ውድድ ነው ማድረጋችሁ። አብራችሁ ስለቆያችሁ እስጋናዬ በያላችሁበት ቦታ ይድረሳችሁ ብያችኋለሁ። ይሄ ሞክርልን የምትሉ ከሆነ ባይ ዘ ዌይ ባርሴሎና ላይ ጀስት ኮሜንት ላይ ሜንሽን አድርጉ። አይ ዊል ትራይ ይሞክራለሁ። ኦኬ ሜንሽን አድርጉ። ከዛ በኋላ እዛ ሄደን እንሞክራለን፣ እናያለን እንዴት እንደሆነ። ለማንኛውም የዛሬ ቪዲዮን መስል ነበር። በያላችሁበት ቦታ ሁሉ ፍቅሬ ምስጋናዬ ይድረሳችሁ። ውድድ አደርጋችኋለሁ።